ወገኖች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ክብር ለጌታ ይሁን። ደቀ መዝሙርነት በሚል ርዕስ የጀመርነውን ትምህርት እንቀጥላለን። እንግዲህ ዛሬም ኢየሱስን ማወቅ የሚለውን ነው የምንቀጥለው። ኢየሱስን ማወቅ፣ ምክንያቱም ደቀ መዝሙርነት ማለት ኢየሱስን መከተል፣ ከኢየሱስ ክርስቶስ እግር ስር ሆኖ መማር ማለት እንደሆነ ተመልክተናል። ኢየሱስ ክርስቶስን ለመከተል ደግሞ ኢየሱስን ማወቅ ያስፈልጋልና ኢየሱስን ማወቅ ማለት ምን ማለት እንደሆነ ነው እየቀጠልን ያለነውና ይህንን እንመለከታለን። ኢየሱስን ማወቅ ስለ ኢየሱስ ማወቅ አይደለም፣ ከሱ ይለያል። ኢየሱስን ማወቅ እንግዲህ ዛሬ ብዙ ሰዎች ኢየሱስን አውቀዋለሁ ስሉ እንሰማለን። ስለ ጌታ ስንነግራቸው፣ ስለ ኢየሱስ ክርስቶስ ስንነግራቸው ኢየሱስን እኔ አውቀዋለሁ ይላሉ። ስለ እርሱ አንዳንድ እውነታዎችን ያውቃሉ። የልደት ታሪኩን፣ ክርስመስ ሊያውቁ ይችላሉ። መስቀሉን ሞቷል፣ ትንሣኤውን ተነስቷል ብለው ያውቃሉ። ምናልባት ቤተክርስቲያንም ሊመላለሱ ይችላሉ እና እናውቀዋለን ሊሉ ይችላሉ። ነገር ግን እንደ ቃሉ እየሄዱ ከክርስቶስ ጋር ተጠጋግተው ክርስቶስ ማን እንደሆነ በውል በሕይወታቸው በልባቸው ላያውቁት ይችላሉ። ከክርስቶስ ርቀው ሊሆን ይችላል። እነዚህ ሰዎች ከክርስቶስ ርቀው ሊሆን ይችላል፣ ቤተክርስቲያን እንኳን እየሄዱ ማለት ነው። ስለዚህ ኢየሱስ ክርስቶስን ማወቅ ማለት ኢየሱስ ክርስቶስን ከማወቅ ይለያል። ስለ ኢየሱስ ከማወቅ ይለያል። ኢየሱስ ክርስቶስን ማወቅ ስለ ኢየሱስ ከማወቅ ይለያል። ስለ ኢየሱስ የተለያዩ ኢንፎርሜሽኖችን፣ ታሪኮችን፣ ኢየሱስ የት እንደተወለደ፣ እንዴት እንደተወለደ ስለ ኢየሱስ ከመጀመሪያ ጀምሮ መተንተን መናገር ይቻላል። ግን ኢየሱስን ማወቅ፣ በህይወት ማወቅ፣ በግል ቅርርቦሽ ማወቅ ይለያል። ይህንን ነው ዛሬ የምንማረው። ይህንን ነው እየተመለከትን ያለን። ለዚህም ነው ቃሉ በማቴዎስ ወንጌል ምዕራፍ 15 ቁጥር 8 ላይ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው የሚለው። ልብ ርቆ በከንፈር ብቻ ማክበር ይቻላል ማለት ነው። ጌታ ሆይ ክበር ክበር፣ ኢየሱስ ሆይ ክበር ክበር ማለት ይቻላል በከንፈር። ግን ልብ ርቆ ማለት ነው። ከእግዚአብሔር ቤት ሰው ርቆ፣ ልቡ ከእግዚአብሔር ርቆ፣ ልቡ ከክርስቶስ ኢየሱስ ርቆ ማለት እንግዲህ አስቡ ምን ማለት እንደሆነ። ልቡ ክበር እያለ አይደለም፣ ልቡ ተቃራኒውን ነው። ነገር ከንፈር ማክበር፣ በከንፈር ማክበር ይቻላል ማለት ነው። ስለዚህ እግዚአብሔርን ማወቅ ማለት ክርስቶስን ኢየሱስን ማወቅ ማለት በከንፈር ብቻ ሳይሆን በልብም ጭምር ማክበር ነው። እግዚአብሔርን በልብ በፐርሰናል ሪሌሽንሺፕ ማለት ነው። ያ ማለት ነው። በሌላ ክፍል ደግሞ እንደዚሁም በማቴዎስ ወንጌል 7:21 ላይ ምን ይላል? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ስለዚህ ጌታ ሆይ ማለት ይቻላል ማለት ነው። ጌታ ሆይ እንደውም በዛ ክፍል ብትመለከቱ ጌታ ሆይ በስሜ ትንቢት አልተናገርንምን? ተአምራቶችን አላደረግንምን? አጋንንቶችን አላስወጣንምን? ብዙ ይላሉ። እኔ ግን አላወቅኳችሁም ይላቸዋል። አላውቃችሁም እኮ አይደለም፣ አላወቅኳችሁም። ያን ሁሉ ስናደርግ ነበር ስትሉ እኔ አላወቅኳችሁም። ሰዎች እርሱ ሳያውቃቸው በብዙ አክቲቪቲ ሊጠመዱ ይችላሉ። በክርስቲያናዊ በሃይማኖታዊ አክቲቪቲስ ሊጠመዱ ይችላሉ። ቤተክርስቲያን ሊሄዱ ይችላሉ። ብዙ ሊናገሩ ይችላሉ። ስለ ኢየሱስ ብዙ ሊለፈልፉ ይችላሉ። ነገር ግን ልባቸው ልርቅ ይችላል። እስቲ ጌታ ሆይ ማለት ብቻውን በቂ አይደለም። የእግዚአብሔርን ፈቃድ ማድረግ እንጂ የአብን ፈቃድ ማድረግ እንጂ የአብን ፈቃድ እያደረገን ለክርስቶስ መገዛት ነው ክርስቶስን ማወቅ ማለት።
ስለዚህ ዛሬ እንግዲህ ትምህርታችንን መጠየቅ ያለብንም ነገር ሌሎችንም መጠየቅ ያለብን ስለ ኢየሱስ ሰምተሃል የሚል ጥያቄ አይደለም። እርሱን ማንነቱን በእውነት ታውቀዋለህ? ማን እንደሆነ ለህይወትህ ምን እንዳደረገልህ ታውቃለህ? በእውነት ይህንን ታውቃለህ? ከእርሱ ጋር በጥምቀቱ ተባብረሃል? በትንሣኤው ተባብረሃል? ትከተለዋለህ የሚል ጥያቄ ነው ማንሳት ያለብን። ትከተለዋለህ፣ በእውነት ታመልከዋለህ፣ ትገዛለታለህ፣ ትኖርለታለህ የሚል ጥያቄ ነው እንጂ ስለ ኢየሱስ ሰምተሃል፣ ስለ ኢየሱስ ታውቃለህ የሚል ጥያቄ አይደለም። ይሄ ኢምፖርታንት አይደለም፣ ብዙ ጠቃሚ አይደለም። ስለዚህ ኢየሱስን ማወቅ ማለት እንደው አንድ ዝነኛን ሰው በቪዲዮ እንደማወቅ አይደለም። ስለዚህ ኢየሱስን ማወቅ በእውነት እኛን የሚያውቀንን፣ በስማችን የሚያውቀንን፣ ልባችንን የሚለውጥ በየቀኑ ከኛ ጋር የሚሄድ በየቀኑ ከኛ ጋር የሚኖር አዳኛችንን በግል ማወቅ ነው። በግል ህይወት ማወቅ ነው። ከሱ ጋር መጓዝ ነው። ከሱ ጋር መስማማት ነው። እርሱን ማምለክ ነው። ለእርሱ መገዛት ነው። ለእርሱ መስገድ ነው። እርሱን ወደ ህይወታችን፣ ወደ ውስጣችን፣ ወደ ልባችን ውስጥ ማስገባት ነው። መድኃኒቴ ነው ብለን መድኃኒታችን እርሱ እንደሆነ አውቀን ይህንን መድኃኒት ለህመማችን ሁሉ መጠቀም፣ ኢየሱስን ማወቅ፣ ለኃጢአት ህመማችን፣ ለኃጢአት በሽታችን ሁሉ መድኃኒት እሱ እንደሆነ አውቀን ይህንን መድኃኒት መጠቀም ነው ኢየሱስን ማወቅ። ስለ ኢየሱስ መተንተን መቻል አይደለም ወገኖች። አንዳንድ የሃይማኖት መሪዎች፣ አንዳንድ የሃይማኖት አስተማሪዎች ዝም ብሎ ኢየሱስ ክርስቶስን ይተነትናሉ። ከመጀመሪያ ጀምሮ ከብሉይ ኪዳን ጀምሮ ስለ ኢየሱስ የሚለውን ነገር አዲስ ኪዳንም ጭምር 66ቱን መጽሐፍት የሚሉትን በሙሉ ብንተነትን፣ ብንናገር፣ ብንለፈልፍ፣ ብዙ ነገር ብንሆን የቅርብ ፐርሰናል የግል ግንኙነት ከኢየሱስ ክርስቶስ ጋር ከሌለን በስተቀር ኢየሱስን አናውቀው። እንደው ኢየሱስ ማን ነው ለምን አንዳንድ የመጽሐፍ ቅዱስ ክፍሎች ስንመለከት ዮሐንስ 1 ከ1 እስከ 14 ያለው ክፍል በሙሉ እንደውም ብታነቡ ዮሐንስ ምዕራፍ 1 ከቁጥር 1 እስከ 14 በሙሉ ብታነቡ ማንነቱን በግልጽ ታያላችሁ። የኢየሱስ ክርስቶስን ማንነት እዛ ክፍል ላይ ኢየሱስ ስጋ የለበሰ አምላክ ነው። ስጋ ለብሷል፣ አምላክ ነው። ዮሐንስ 1:1 ላይ ምናል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ እርሱ እግዚአብሔር ነበር። ስለዚህ ኢየሱስ ክርስቶስ እግዚአብሔር ነበር። ይህ ቃል የተባለው እግዚአብሔር ነው። ቃልም እግዚአብሔር ነበረ። ስለዚህ እግዚአብሔር ነበረ የሚለውን ያዙ። መለኮት ነው። 100% አምላክ ነው። ቆላስይስ 1:15 ላይ እርሱም የማይታየው አምላክ ምሳሌ ነው፣ ከፍጥረት ሁሉ በፊት በኩር ነው ይላል። ከፍጥረት ሁሉ በኩር ነው የሚለው ይሄ በግሪኩ አርኬ ነው የሚለው። አርኬ ማለት ምንጭ ማለት ነው፣ መገኛ ማለት ነው። ኢየሱስ ክርስቶስ የፍጥረት ሁሉ መገኛ ነው፣ የፍጥረት ሁሉ በኩር ነው ማለት እዚህ ክፍል ላይ እንደምንለው በመጀመሪያ የተወለደ የተፈጠረ ማለት አይደለም። አንዳንድ የሃይማኖት ድርጅቶች እንደ ጆሆቫ ዊትነስ ያሉ እንደሚሉ ኢየሱስ ክርስቶስ የፍጥረት ሁሉ በኩር ነው፣ በመጀመሪያ የተፈጠረ ፍጡር ነው ይላሉ። ይሄ ሐሰትም የሐሰት ትምህርት ነው። ኢየሱስ ክርስቶስ የፍጥረት ሁሉ መገኛ ነው። አርኬ ነው የሚለው በግሪኩ። አርኬ ማለት መገኛ ምንጭ ማለት ነው። ዕብራውያን 1:3 ላይ እርሱ የአምላክ ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በስልጣን ቃል ሁሉን ደግፎ ይይዛል። በጣም ደስ የሚለኝ ሁሉን ደግፎ ይይዛል የሚለው ዛሬም የተፈጠረውን ፍጥረት እንዳይወድቅ ልክ እንደ ምሰሶ እንደዚህ ደግፎ የያዘ ማን ነው? እርሱ ኢየሱስ ክርስቶስ ነው። ሰማይ ለምን አይወድቅም? እነዚህ ፕላኔቶች አንዳቸው በአንዳቸው ላይ ለምን አይወድቁም? እርሱ ደግፎ ስለያዛቸው።
እሱ ደግፎ ባይዝ ኖሮ ፍርስርሱን ነበር የሚወጣው። ይህን ሁሉ ዘመን በፀሐይ ዙሪያ መሬት ስትዞር፣ መሬት ብቻ አይደሉም 9ኙም ፕላኔቶች እነ ሜርኩሪ፣ እነ ማርስ፣ እነዚህ ትልልቅ የመሬትን ስንት ትሪሊዮን ጊዜ የሚበልጡ ፕላኔቶች ሲሽከረከሩ፣ ይሄን ሁሉ ዘመን ስንት ዘመን እንግዲህ ከተፈጠሩ ወዲህ አስቡ። እነዚህን ሁሉ ዘመናት ሲሽከረከሩ ለምን አልወደቁ? ለምን እንዳልነበሩ አልሆኑም? በስልጣኑ ቃል ሁሉን ደግፎ ስለያዘ፣ እንደ ምሰሶ ደግፎ የያዘ፣ በቃሉ ደግፎ የያዛቸው እርሱ ነው። ይህ ነው ኢየሱስ። እሱን ነው የምናመልከው እኔና እናንተ። ዓለምን ፍጥረትን ሁሉ ደግፎ የያዘ የኔና የናንተ እኛ የራሳችንን መፈጠር እንኳን እናስ ደግፎ ስለያዘን ነው እኮ በህይወት ያለ ነው። እነዚህን 100 ዓመታት ሁሉ እነዚህን ዓመታት ሁሉ 100 ወይም ከዛ በላይ የሚኖሩ ሰዎች ይኖራሉ። እነዚህን ዓመታት ሁሉ ሞተሩ የማይቀየር ምን የማይል ሰውነታችንን ጠብቆ እንደዚህ የሚያኖረን ማን ነው? እርሱ በስልጣኑ ቃል ደግፎ ስለያዘን ኢየሱስ ክርስቶስ ደግፎ ያዘ። ይህን ብታውቁ በእውነት ኢየሱስ ክርስቶስን ለማመን አትዘገዩ። ወንጌልም ማለት በቃ ወንጌል ተብራርቶ ቢገባል ማለት ነው። ወንጌል ማለት ምን ማለት ነው? ወንጌል ንስሐ ነው። በንስሐ ወደ እግዚአብሔር በእምነት መመለስ ነው። ንስሐ መግባት ከዛ ማመን ነው ወንጌል ማለት። ማርቆስ 1:14-15 እና አንደኛ ቆሮንቶስ 15:1-4 በደንብ ማርቆስ 1:15 ላይ ይላል፣ ዘመኑ ተፈጽሟል፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ በወንጌልም እመኑ ይላል። ንስሐ ግቡ በወንጌልም እመኑ። ንስሐ ግቡ። ንስሐ መግባት ማለት ምን ማለት ነው? መመለስ ማለት ነው። አቅጣጫ መቀየር ማለት ነው። እንመለከታለን በኋላ። አቅጣጫ መቀየር መመለስ ማለት ነው። በወንጌልም እመኑ። ሮሜ 10:9 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርን ከሙታን እንዳነሳው በልብ ብታምን ትድናለህ። ስለዚህ ኢየሱስ ጌታ እንደሆነ በአፍ መመስከር፣ ከሙታን እንዳነሳው በልብ ማመን፣ ይህ ነው ወንጌል ወገኖች። የወንጌል ትርጉሙ ይህ ነው። ማመን፣ ንስሐ መግባት እና ማመን ማለት ነው። የሐዋርያት ሥራ ላይም የሐዋርያት ሥራ ምዕራፍ 3:19 ላይ እንግዲህ ከኃጢአታችሁ እንድትነጹና የረሳ ዘመን ከጌታ ዘንድ እንዲመጣላችሁ ንስሐ ግቡ ተመለሱ ነው። መመለስ ከዛ ማመን ነው። ወንጌል ከኛ የሚጠብቀው የሚፈልገው ይህንን ክርስቶስን ማወቅ ማለት ይሄ ነው። አዲስ ህይወት፣ ከዛ በኋላ አዲስ ህይወት ይሰጠናል። አዲስ ልብ ይሰጠናል። አዲስ እንሆናለን ከክርስቶስ ጋር። ሁለተኛ ቆሮንቶስ 5:17 ላይ እና ዮሐንስ 15:4-5 ሁለተኛ ቆሮንቶስ 5:17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌ ነገር አልፏል እና ሁሉ አዲስ ሆኗል። አዲስ ፍጥረት እንሆናለን። ኢየሱስ ጌታ እንደሆነ በአፋችን ብንመሰክር፣ በልባችን በሶስተኛ ቀን ከሙታን እንደተነሳ ብናምን በቃ አዲስ ፍጥረት ነው። አሮጌ ነገር ሁሉ አልፏል። ሌላ ፍጥረት፣ ሌላ አዲስ ፍጥረት በክርስቶስ የሚኖር ሌላ በክርስቶስ የሆነ አዲስ ፍጥረት እንሆናለን ማለት ነው። ገላትያ 2:20 ላይ ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በእኔ ይኖራል። በጣም የሚገርም ክፍል ነው። በቃ የኔ ማንነት ተሰውሮ ከእንግዲህ እኔ አልኖርም፣ በእኔ የሚኖረው ክርስቶስ፣ በእኔ ክርስቶስ ይኖራል። እኛ ስንታይ ክርስቶስ ነው የሚታየው። በእኛ የሚኖረው ክርስቶስ ነው። እኛ በእርሱ ስንኖር ከእርሱ ጋር ከተሰቀለ። ዮሐንስ 15:5 ላይ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉምና ማንም በእኔ ቢኖር እኔም በእርሱ ብዙ ፍሬ ያፈራል። በእርሱ መኖር፣ በክርስቶስ መኖር፣ በክርስቶስ መኖር፣ እግዚአብሔርን ማወቅ፣ ኢየሱስን ማወቅ፣ ኢየሱስ ክርስቶስን ማወቅ፣ በእርሱ መኖር ነው እና በየቀኑ መከተል፣ ሳያቋርጡ እየታዘዙ በፍቅር እርሱን መከተል። ያው መታዘዝ
ብዙ ጊዜ እሱን እንወዳለን እንላለን፣ ግን ሳንታዘዝ የእውነት አይደለም፣ ትክክል አይደለም። ዮሐንስ 14:15 ላይ ብትወዱኝ ትእዛዜን ጠብቁ ነው። የእርሱን ትእዛዝ መጠበቅ እርሱ የሚለንን የምንጠብቅ ከሆነ እውነትም እንወደዋለን። ስለዚህ እርሱን መከተል፣ እርሱን ማወቅ ፍቅርን ለእርሱ ያለንን ፍቅር ጭምር የሚያጠቃልል ነው ማለት ነው። ሉቃስ 9:3 ላይ እንዲህ አላቸው፣ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ በየቀኑ መስቀሉን ተሸክሞ ይከተለኝ። በየቀኑ መስቀሉን የራሱን መስቀል በመከራም ቢሆን በችግርም ቢሆን በተለያዩ በሚያልፍባቸው ጎዳናዎች ሁሉ ሳይሰነካከል እነዛ ነገሮች ኢየሱስን መከተልን ሳያግዱ ኢየሱስን ይከተል። ዕለት መስቀላል የራሳችን መስቀላል። ስለዚህ ሊከተል የሚወድ ራሱን ይክዳል እንጂ ራሱን ከፍ እያደረገ ለራሱ እየኖረ ክርስቶስን መከተል አይቻልም። በመከራም ውስጥ በችግርም ውስጥ በምንም አይነት ውስጥ ክርስቶስን መከተልን መቀጠል ያስፈልጋል ማለት ነው። ያ ነው ኢየሱስን ማወቅ ማለት። አንደኛ ዮሐንስ 2:6 ላይ በእርሱ እኖራለሁ የሚል ሁሉ ኢየሱስ እንደተመላለሰ እርሱም እንዲሁ ሊመላለስ ይገባዋል። ልክ የእርሱን ምሳሌነት ተከትሎ ሊመላለስ ይገባዋል። እንግዲህ ኢየሱስ እኛን ከራሱ ጋር አንድ ሊያደርገን የሞተ እና ከሞት በሶስተኛ ቀን የተነሳ አዳኝና ጌታ ስለሆነ እኛ ደግሞ ንስሐ መግባትና በእርሱ ማመን፣ በእርሱ አዲስ ህይወት ከሱ አዲስ ህይወትን መቀበል፣ በየቀኑ በፍቅር እየታዘዝን እርሱን መከተል ይኖርብናል። እየታዘዝን መከተል ይኖርብናል። ለምንድነው በኢየሱስ ሙሉ በሙሉ መታመን ከኃጢአት መመለስና በየቀኑ እርሱን መከተል ያለብን? ምክንያቱም ኢየሱስ አስተማሪ ብቻ አይደለም፣ እርሱ አማኑኤል አዳኛችን። አማኑኤል እግዚአብሔር ከኛ ጋር እንዲሆን ያደረገ ብቸኛው አዳኝ ጌታ ነው። እርሱ አዳኛችን፣ መምህር ብቻ አይደለም ኢየሱስ ክርስቶስ። ስለዚህ የኢየሱስን ማንነት እርሱ ሙሉ አምላክ 100% አምላክና 100% ሰው በአንድ አካል ውስጥ የሚኖር እንደሆነ አይተናል። ቅድም ቃል ከእግዚአብሔር ጋር እንደነበረና እግዚአብሔርም እንደነበረ ይናገራል የሚለውን ሁሉ አይተን ነበር አይደል? ከአብ የተለየ አካል አለው፣ ሌላ አካል ነው፣ ግን በእግዚአብሔር ዘንድ ነበር የሚለው ይህንን የሚያሳይ። በእግዚአብሔር ዘንድ ነበር ማለት አብ ነው ማለት አይደለም። እሱ ከአብ ጋር የተለየ ሌላ አካል እንደሆነ ያሳያል። ፍጹም አምላክ ነው የሚለው ግን ቃልም እግዚአብሔር ነበረ ማለት ነው። ፍጹም አምላክ ነው እግዚአብሔር ነበረ የሚለው ቃል በዛ ክፍል ላይ በዛው በዮሐንስ 1:14 ላይ ቃልም ስጋ ሆነ ይላል። ይህ ማለት ኢየሱስ ሰው ሆነ ማለት ነው። ስጋ ለበሰ ማለት ነው እንጂ ስጋ የለበሰ ይመስል ነበር አይደለም፣ መስሎ ታየ አይደለም፣ በእውነትም ሰው ሆነ ነው። አንዳንድ ሃይማኖቶች እንደዛ የሚሉ ስላሉ ስለዚህ እንደዚህ መሆን ያስፈለገበት ምክንያት ኢየሱስ ሰው ብቻ ቢሆን ኖሮ ዓለምን ማዳን አይችልም ነበር። ቃልም እግዚአብሔር የነበረው ከእግዚአብሔር ጋር የነበረው ዓለምን ሊያድን ነው። አምላክነቱ ዓለምን ለማዳን ነው። ኢየሱስ አምላክ ብቻ ሆኖ ሰው ባይሆን ኖሮ እኛን ወክሎ መቆም አይችልም ነበር። ወይ ደግሞ እኛን ወክሎ መቆም ብቻ ሳይሆን ችግራችንን መርዳት እኛን መካከለኛ ሆኖ ለኛ ማማለድ አይችልም ነበር። ስለዚህ አምላክም ሰውም ስለሆነ በእኛና በእግዚአብሔር መካከል ሆኖ መካከለኛ ሊሆን ችሏል ማለት ነው። አንደኛ ጢሞቴዎስ 2:5 ላይ እንደምንናገረው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ስለዚህ 100% አምላክ ነው፣ 100% ደግሞ ሰው ነው። ስለዚህ ያድነናል። ስለዚህ አማላጃችንም ደግሞ ይሆናል ኢየሱስ ክርስቶስ ሰው ስለሆነ። ስራውን ደግሞ ስንመለከት የመጣበት ዋናው ዓላማ ኢየሱስ የመጣበት ዋናው ለኛ ምክር ሊሰጠን አይደለም። ወደዚህ ምድር የመጣው ሊያድነን የዘላለምን ሕይወት ሊሰጠን ነው። ወደዚህ ምድር የመጣው እኛ መኖር ያቃተን በብሉይ ኪዳን የነበሩ ሰዎች ሁሉ መኖር ያልቻሉትን ፍጹም ሕይወት የኖረው እሱ ነው።
አንደኛ ጴጥሮስ 2:22 እርሱም ኃጢአት አላደረገም ተንኮልም በአፉ አልተገኘበትም ይላል። ኃጢአት ሲያደርግ የኖረ አንድ ብቸኛ ኢየሱስ ክርስቶስ ከኃጢአት በስተቀር በሁሉም ነገር እንደኛ ተፈትኗል። ኃጢአትን ግን አላደረገም፣ ተንኮል በአፉ አልተገኘበትም። ማንም ሰው መኖር ያልቻለውን ህይወት የኖረ ኃጢአትን ሳይነካ የኖረ ሌላ ሰው የለም፣ ሌላ ፍጡር ማንም የለም ከኢየሱስ ክርስቶስ በቀር ማለት ነው። ብዙ ትዕቢተኞች፣ ብዙ ትምክህተኞች እኔ ጻድቅ ነኝ ብሎ በራሳቸው እንደሚታመኑት አይደለም። ኢየሱስ ክርስቶስ ብቻ ነው ኃጢአት ያልተገኘበት ሰው። ለዚህ ነው የኛ ምትክ ሆኖ ነው የሞተው። ኢሳይያስ 53:5-6 ላይ እርሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን፣ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። በምትካችን የሞተው ሊሞትልንም የቻለ እርሱ ብቻ ነው፣ የሚችልም እርሱ ብቻ ነው። ሊያድነን የሚችል እርሱ ብቻ ነው። ከሱ በቀር ሌላ ሊያድነን የሚችል በዓለም ላይ የለም፣ ሌላ ሰው የለም። ኃጢአት ያልነካው የለም። ኃጢአት ያልነካው ሊያድነን የቻለ በምትካችን ሞቶ ህይወት ሊሰጠን የቻለ ኢየሱስ ክርስቶስ ብቻ ነው። ይህንን ማወቅ ነው ኢየሱስ ክርስቶስን ማወቅ። ሞትን ድል አድርጎ የተነሳ አንደኛ ቆሮንቶስ 15:4 ላይ ተቀበረ፣ መጽሐፍም እንደሚል በሶስተኛ ቀን ተነሳ ይላል። ይህንን ደቀ መዛሙርቱ ያዩት። አሁን ደግሞ ወደፊት ይነግሳል፣ በእኛ ህይወት ይነግሳል። በዚህ ምድር ስንኖር በእኛ ልብ ውስጥ ይነግሳል ኢየሱስ ክርስቶስ። እኛ ማንገስ አለብን ኢየሱስ ክርስቶስን። በሚመጣውም ዓለም ዛሬም በቤተክርስቲያን በእያንዳንዳችን ህይወት እርሱን በሚያውቁ ልጆቹ ህይወት ውስጥ ኢየሱስ ይነግሳል። ኢየሱስ ይነግሳል። ኢየሱስ ንጉስ ነው፣ ጌታ ነው። ይገዛናል፣ ይመራናል። ሮሜ 8:34 መሰረት ደግሞ ይማልድልናል። መካከለኛ 50% ሳይሆን 100% ሰው 100% አምላክ ነው። ይማልድልናል። የፈረደ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። እንግዲህ ይህንን እያነበቡ ሰዎች እንዴት ኢየሱስ ክርስቶስ ይሄ የሚማልድ አይደለም ይላሉ? ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ ግልጽ አድርጎ አስቀምጧል እኮ። ስለኛ የምትማልደው ማርያም ናት አይልም። ስለኛ የሚማልዱ መላእክት ናቸው አይልም። ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ በግልጽ አስቀምጧል እዚህ ስፍራ ላይ። ከየት አመጣ ነው? በመጽሐፍ ቅዱስ ውስጥ የሌለውን ነገር። ይህ ራሱ ኢየሱስን ያለማወቅ ነው። ኢየሱስን ያላወቀ ሰው ነው በቃሉ ላይ እየጨመረ የራሱን ሐሳብ የሚከተለው። በራሳቸው ሐሳብ የሚከተሉ ሰዎች የሚሉት ነገር ነው። ስለዚህ ኢየሱስ አዳኝም ነው ጌታም ነው። ስለዚህ ብዙ ሰዎች ጌታ አይደለም ይላሉ፣ ግን አዳኝ ብቻ ነው ይላሉ። ያድነኛል ግን ጌታ አይደለም ይላሉ። አይሆንም። እርሱ ጌታችን ነው፣ ይገዛናል፣ እንገዛለታለን። ደግሞም አዳኛችን ነው፣ ያድነናል፣ የዘላለምን ህይወት ይሰጠናል፣ ከኃጢአት ፍርድ ያድነናል፣ ከኩነኔ ያድነናል፣ ከዘላለም ጥፋት ከዘላለም ሞት ያድነናል ኢየሱስ ክርስቶስ። ሮሜ 10:9 ላይ እነዚህ ነገሮች ሁለቱንም ነገሮች የሚያጠቃልላቸው የሚያጣምራቸው ነገር ነው። ኢየሱስ ጌታ መሆኑንም እንደዚሁም ደግሞ የሚያድነን መሆኑንም ተመልከቱ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ነው እግዚአብሔርን ከሙታን እንዳነሳው በልብህ ብታምን ትድናለህ ይላል። ኢየሱስ ጌትነቱን ይናገራል፣ ደግሞ ትድናለህ፣ የሚያድን እንደሆነ ደግሞ ይናገራል። በአፉ የሚመሰክሩትን ኢየሱስ ጌታ እንደሆነ በአፋቸው የሚመሰክሩትን ከሞት እንዳነሳቸው ከሞት እንደተነሳ ደግሞ በልባቸው የሚያምኑትን ያድናቸዋል። ስለዚህ እሱ ነው እኛ የእርሱ ነን። ይመራናል፣ በምርጫዎቻችን ላይ ስልጣን አለው። እርሱ ይገዛናል። ስለዚህ ይህንን ማወቅና ራሳችንን ለሱ አሳልፈን መስጠት ነው።
ስለዚህ የሚረዳን ብቻ ሰው ስለሆነ 100% ሰው ስለሆነ የሚረዳን ብቻ ሳይሆን እርሱ ጌታም ነው፣ አምላክም ነው። ስለዚህ መገዛት አለ። ዛሬ የማይገዛ የብልቶቻችን ክፍል ለእርሱ የማይገዛ ይኖር ይሆን? ህይወታችን ክፍል ይኖር ይሆን? ዛሬ ልናስብ ያስፈልጋል ወገኖች። ለእርሱ ሁለንተናችን እንስጥ። እርሱ አምላክ ከሆነ ሁሉን የሚችል ነውና ሊያድነንም የሚችል ነውና ለእርሱ እጃችንን፣ ልባችንን፣ ሁለንተናችንን እንስጥ። ኢየሱስ ሰው ከሆነ ደግሞ የሚረዳን የሚራራልን ሊቀ ካህናችን እርሱ ነው። የሚያማልድልን እርሱ ነው። በአብና በእኛ መካከል ያለ አንድ እርሱ ነው። ስለዚህ ለእርሱ ህይወታችንን እንስጥ። ሌላው ወንጌል የሚያድነን በስራ አይደለም፣ በንስሐና በእምነት ነው። ወንጌል የሚያድነን ወንጌል በስራ አይደለም እና ለዛ እኛ ምላሽ ስንሰጥ ነው ወንጌል የሚያድነን። ወንጌል ስንል ወንጌል ምንድን ነው የሚለውን ነገር ስንመለከት አንደኛ ቆሮንቶስ 15:1-4 ላይ የወንጌልን እምብርት እንመለከታለን። በዚህ ክፍል ስለ ኃጢአታችን ሞተ፣ ተቀበረ፣ በሶስተኛውም ቀን ተነሳ። ይህ ነው በቃ የወንጌል እምብርት የሆነ ጥቅስ ማለት ነው። ወንጌል ማለት ክርስቶስ ስለ ኃጢአታችን ሞተ። ይህንን መረዳት ብቻ ሳይሆን ይህን ማወቅ ብቻ ሳይሆን ይህንን መኖር ማለት ነው። ሞተ ለኛ፣ ተቀበረ። ተቀብሮ አልቀረም፣ በሶስተኛ ቀን ድል አድርጎ ተነሳ፣ ሞትን አሸንፎ ተነሳ። ይህ ነው የወንጌል እምብርት፣ የወንጌል እምብርት የሆነ ጥቅስ። በዚህ ነው መለኮታዊ ጣልቃ ገብቶ መዳን ይሆንልን ማለት ነው። ሌላ ንስሐ ነው። ንስሐ ማለት ከኃጢአት ወደ እግዚአብሔር መመለስ ማለት ነው። ማርቆስ 1:15 ላይ ምንድን ነው? ንስሐ ግቡ በወንጌልም እመኑ ብሎ ነው የሰበከው። ንስሐ ግቡ በወንጌልም እመኑ። ስለዚህ ይሄ ንስሐ የሚለው ነገር የአስተሳሰብ ለውጥ፣ ስለ ኃጢአት፣ ስለ ደህንነት፣ ስለተለያየ ነገር ያለን የአስተሳሰብ ለውጥ ማለትም ከእግዚአብሔር ጋር መስማማት ማለት ነው። ኃጢአትን እግዚአብሔር እንደሚለው እኛም ማለት ማለት ኃጢአትን ኃጢአት ነው ማለት። የልብ ለውጥ፣ የኃጢአትን መርዝ፣ ኃጢአት መርዝ አይደለም፣ ይህንን መጥላት፣ ከኃጢአት መራቅ፣ የአቅጣጫ ለውጥ ነው ንስሐ ማለት። ወደ እግዚአብሔር ዘወር ማለት፣ ወደ እግዚአብሔር መዞር። የሐዋርያት ሥራ ምዕራፍ 3:19 ላይ ምንድነው የሚለው? ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱ። መመለስ የአቅጣጫ ለውጥ፣ ወደ እግዚአብሔር የመዞር፣ ያንን ዓለማዊነትን፣ የዓለማዊ ምኞትን፣ ዓለማዊነትን ትቶ ወደ እግዚአብሔር መዞር ማለት ነው። እምነት ደግሞ በኢየሱስ ክርስቶስ ላይ ሙሉ በሙሉ መታመን፣ እግዚአብሔር መኖሩን ማመን ሳይሆን ክርስቶስ መኖሩን ማመንና ማወቅ ማመን ሳይሆን ከዛ በላይ ነው። የሚያድን እምነት ማለት ነው። ተስፋ የሚጣልበት የዘላለምን ሕይወት የሚሰጥ እምነት ማለት ነው። ዮሐንስ 1:12 ለተቀበሉ ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት እኮ ምላሽ ለሰጡት ሁሉ በስሙ ለሚያምኑ፣ በስሙ ማመን ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የልጅነት ስልጣን አለን የምንለው ለዚህ ነው። የእግዚአብሔር ልጆች ነን። እነማን? የተቀበሉ በስሙ የሚያምኑ እነሱ ብቻ የእግዚአብሔር ልጆች ናቸው። ሌሎቹ የእግዚአብሔር ልጆች አይደሉም ማለት ነው። የእግዚአብሔር የልጅነት ስልጣን ያላቸውም ማለት ነው። ስለዚህ ምናልባት በጌታ ያልሆናችሁ ይህን የምትሰሙ ካላችሁ በስሙ እመኑ፣ ተቀበሉት። በስሙ እመኑ፣ የእግዚአብሔር ልጆች የመሆን ስልጣንን ታገኛላችሁ። ለሌሎችም ይህንን እውነት እንንገራቸው ወገኖች። ደቀ መዝሙርነት ከዚህ ነው የሚጀምረው። ኤፌሶን 2:8-9 ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ስለዚህ
ማንም የሚመካበት ነገር የለም። በጸጋ በስራ ሳይሆን በጸጋ ነው የዳነው። ጸጋ ማለት ምን ማለት ነው? እኛ የማይገባንን ነገር በእኛ ሊሆንልን የማይገባውን ነገር ሲሆንልን ማለት ነው። የማይገባንን ነገር ምህረት ለኛ አይገባንም ነበር፣ እግዚአብሔር ግን ምህረት አደረገልን። መዳን አይገባንም ነበር፣ ለኛ መዳንን ሰጠን። የማይገባን ነገር የተደረገልን በነፃ የተደረገልን ነገር ማለት ነው። ስለዚህ የምንተማመንበት የምንመካበት ስራ የለንም። በስራ አይደለም፣ በደግነታችን በመልካምነታችን አንተማመንም፣ አንደገም፣ አንመካም። በኢየሱስ ክርስቶስ ብቻ እንመካለን። ስለዚህ ዛሬ ከኃጢአታችን ተመልሰናል ወይ? ዘወር ብለናል ወይ ወደ እግዚአብሔር? ወይስ አልፎ አልፎ ደግሞ እዛው እየተገኘን ነው? ከኢየሱስ እጅ በረከቱን ብቻ ነው የምንፈልገው? ምድራዊ የሚሆን ሰማያዊ በረከቱን ብቻ ነው የምንፈልገው? ኢየሱስን ራሱን ነው የምንፈልገው? ኢየሱስን ራሱን ነው ወደ ልባችን ለማስገባት የምንፈልገው። ስለዚህ ሁላችንም በእውነት ኢየሱስን ራሱን መፈለግ፣ በእርሱ መኖር ይኖርብናል። ምክንያቱም ቅድም እንዳልነው ሰው ከክርስቶስ ጋር ሲኖር እውነተኛ ደቀ መዝሙር ነው ማለት ነው። በፍቅር ትእዛዙን በመጠበቅ ለእርሱ እየታዘዘን የምንኖር ከሆነ እውነተኛ ደቀ መዝሙር ነን ማለት ነው። በክርስቶስ ስንሆን አዲስ ፍጥረት ነን። ቅድም ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት። ይህ ማለት በመንፈሱ ከኢየሱስ ክርስቶስ ጋር ተባብሯል፣ ከኢየሱስ ክርስቶስ ጋር አንድ ሆኗል። ህይወቱ የኢየሱስ ክርስቶስ ወደ ውስጣችን ወደኛ ይፈሳል፣ ማንነታችንን ይለውጣል። በቃ አዲስ ፍጥረት ያደርገናል። የሱ ማንነት ወደ ህይወታችን ፈሶ፣ ጸጋው ወደ ህይወታችን ፈሶ ማንነታችንን ይለውጣል ማለት ነው። አዲስ ልብ አዲስ ኃይል ይሰጠናል ማለት ነው። አዲስ ልብ አዲስ ኃይል ሕዝቅኤል 36:26-27 ይላል። እንዲህ የሚል ተስፋ ይሰጠናል። አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አውጣ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴን በውስጣችሁ አኖራለሁ፣ በትእዛዜም እንድትሄዱ አደርጋችሁ። ስለዚህ ክርስትና እንደው ባህሪያችንን ከላይ መቀባት አይደለም፣ ቅብ አይደለም። ክርስትና የልብ ለውጥ ነው። የልብ እውነተኛ ለውጥ ነው። የአስተሳሰብ ለውጥ፣ የህይወት ለውጥ፣ የኑሮ ለውጥ፣ አዲስ ፍጥረት መሆን ነው ክርስትናና ደቀ መዝሙርነት ይህ ነው ወገኖች። ደቀ መዝሙርነት ይህ ነው። ኢየሱስን በየቀኑ መከተል ነው፣ መታዘዝ ነው። ብትወዱኝ ትእዛዜን ጠብቁ እንደሚለው 14:15 ላይ ለኢየሱስ ክርስቶስ እየታዘዝን እየተገዛን መውደዳችንን ፍቅራችንን ለእርሱ መግለጥ ነው ደቀ መዝሙርነት። መታዘዝ አንዳንድ ጊዜ ዋጋ የሚያስከፍል ይሆናል። ስለዚህ ዋጋ የሚያስከፍል ቢሆንም እንኳን በቃ መክፈል፣ መታዘዝ የሚያስከፍለውን ዋጋ ሁሉ ከፍሎ መታዘዝ ኢየሱስ ክርስቶስን ለመከተል። ስለዚህ የዕለት ተዕለት ደቀ መዝሙርነት ይሄ ነው፣ በእርሱ መኖር። ዮሐንስ 15:4-5 ባለው ክፍል ባለፈው አይተናል። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ነው ማለት ያለ። እኔ የወይን ግንድ ነኝ፣ ቅርንጫፎች እናንተ ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ይላልና በክርስቶስ እንኖር። ልክ ቅርንጫፎች በግንዱ ላይ እንደሚኖሩ ተጣብቆ ኖሮ ምግባቸውን ፍሬያቸውን እንደሚያገኙ ሁሉ እኛም በክርስቶስ ብንኖር ብዙ ፍሬ እናፈራለን። ስለዚህ ይህንን እናድርግ። በእርሱ የምንኖረው እንዴት ነው? ቃሉን ቀንም ሆነ ሌሊት ሁልጊዜ ስናጠና፣ ስናነብ፣ ስንሰማ ቃሉ። ሌላው ደግሞ ጸሎት።
በጸሎታችን እርሱን ስናመሰግን፣ ለራሳችን ስንጸልይ፣ በጸሎት ንስሐ ስንገባ ስንመለስ፣ ለሌሎች ስንጸልይ ስንማልድ ጸሎት። ሌላው ትልቁ መታዘዝ ነው። የተማርነውን በየቀኑ በህይወት መተግበር፣ ይቅር ማለት፣ ሰዎችን እውነትን መናገር፣ ከዝሙት መሸሽ፣ ከኃጢአት ሁሉ መሸሽ፣ እግዚአብሔር ደስ የሚሰኝበትን ነገር መርምሮ ማድረግ፣ ለእግዚአብሔር መገዛት፣ እሱ ንጉሴ ነው ብሎ ለእርሱ መገዛት፣ ያ ነው እንግዲህ። ሌላ ደግሞ ከሌሎች ጋር ህብረት ማድረግ፣ ጥሩ ህብረት ማድረግ። ዕብራውያን 10 ከቁጥር 24 እስከ 25 ለፍቅርና ለመልካምም ስራ እንድንነቃቃ እርስ በርሳችን እንታይ፣ አንዳንዶችም እንደ ልማዳችን መሰብሰባችን አንተው፣ እርስ በርሳችን እንመካከር እንጂ ይልቁን ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ ይላል። እርስ በርስ ህብረት ከወገኖች ጋር እንመካከር፣ መገናኘትን፣ ለመልካም ስራ እንድንነቃቃ መተያየትን፣ መገናኘትን፣ ተቀጣጥሮ አብሮ ሻይ መጠጣት፣ አብሮ የክርስቶስን ቃል መነጋገር፣ አብሮ መጸለይ፣ እርስ በርስ መመካከር፣ ቀኑ ሲቀርብ ይህንን አብልጦ ማድረግ ህብረትን። እነዚህ ነገሮች ሁሉ በክርስቶስ እንዴት እንደምንኖር የሚያስተምሩ ነገሮች ናቸው። ላልዳኑት ደግሞ ንስሐ እንዲገቡ በክርስቶስ እንዲያምኑ መመስከር፣ ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ እያልን ሌሎች ወደ ጌታ እንዲመጡ መናገር። ይህም አንዱ የደቀ መዝሙር ትልቁ ተግባር ነው። በየቀኑ እንዲመለሱ፣ የቲዮሪ ጉዳይ አይደለም። ኢየሱስ የህይወታቸው ምንጭ እንደሆነ፣ ኢየሱስ የኑሯቸው ምንጭ እንደሆነ፣ ኢየሱስ የዘላለም ህይወት ምንጭ እንደሆነ፣ ስለዚህ ወደዚህ ምንጭ እንዲመጡና ይህን ምንጭ ጠጥተው እንዲረኩ፣ ከኃጢአታቸው ነፃ እንዲሆኑ ለሌሎች መመስከር አለብን። እንግዲህ ይሄ ነው ዛሬ ያለን በኢየሱስ መኖር የሚለውን ነገር ነው ያየነውና እንግዲህ ደቀ መዝሙርነት ይህንን ሁሉ ያጠቃልላል። የኢየሱስን ማንነት። ኢየሱስ ማን ነው? ፍጹም ሰው፣ ፍጹም አምላክ። ይህንን በሌላ ጊዜም ደጋግመን የምናየው ይሆናል። እግዚአብሔር ባርካችሁ። የዛሬውን በዚህ እናበቃለን። ተባረኩ።